ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፍ ታደርጉ ዘንድ በሱፐር ታንክስ የአክብሮት ግብዣችንን ያቀረብን በዚህኛው ፕሮግራማችን የምንመለከተው እንግዲህ በሰሞኑን እየተነሳ በአንዳንድ መረጃ ጠቋሚዎች የሚዲያ ባለሙያዎች እየተነሳ ነገር ግን በትላልቅ ታማኝ ዘጋቢዎች ዘንድ ጠንካራ ዘገባ ሳይወጣ ነገር ግን አልፎ አልፎ በሚወጡ የተወሰኑ ዘገባዎች ብቻ እያዳመጥን የከረምነው በመጨረሻም እንግዲህ ለማድሪድ ቅርብ ናቸው ከሚባሉ የታመኑ ዘጋቢዎች መካከል አንዱ የሆነው ማርካ በትናንትናው እለት የጋዜጣው ፊት ለፊት ላይ አርኖልድን በመከተል በርናባዩ በቀጣይ የሚደርሰው ከእንግሊዝ ክለብ በርናባዩ የሚቀላቀለው ዊሊያም ሳሊባ በማለት ትንሽ ግነት በተሞላበት መልኩ የፊት ገጹን አርኖልድና ሳሊባን በማድረግ ነው ዘገባውን በይፋ ይዞ የወጣው። በዚህ ዙሪያ እንግዲህ አሁን ላይ ያለውን ወቅታዊ መረጃ እናካፍላችኋለን። ያገኘናቸውን ምንጮችንም እያጣቀስን አሁን ላይ ስላለው እውነታ ካገኘነው መረጃ ጋር አገናኝተን ወቅታዊ መረጃውን እናጋራችኋለን። ሪያል ማድሪድ የተከላካይ ስፍራውን መልሶ ለመገንባት ካቀዳቸው ተጫዋቾች መካከል አንዱን በትናንትናው ዕለት በይፋ አረጋግጧል። ትሬንት አሌክሳንደር-አርኖልድን የራሱ ማድረጉን ይፋ አድርጓል። ቀጣዩ ትኩረት የመሃል ተከላካይ ይሆናል። የተከላካይ ስፍራውን በዊሊያም ሳሊባ ለማጠናከርና ተከላካዩ ልክ እንዳማካዩ ጁዲ ቤሊንጋምን በአማካይ ስፍራ ጨምሮ ማድሪድ ጥራቱን ከፍ እንዳደረገው ሳሊባን የተከላካዩ ክፍል ጁዲ ቤሊንጋም ለማድረግ ያቅዳሉ አስበዋል። በማድሪድ ቤት ደግሞ አንድ ትልቅ የእግር ኳስ ማኔጅመንት ዲፓርትመንት ኃላፊ ምናልባት እንደኛ ግምት ከሆነ እዛ ጋር ስማቸው የማይጠቀሰው ዩሪ ካላፋት ይመስለኛል። ይሄ ጠንካራ ባለሙያና የምልመላ አቅሙ ከፍ ያለ የፍሎሬንቲኖ ፔሬዝ ቀኝ እጅ እያንዳንዱ ዝውውር ጀርባ እያንዳንዱ ምልመላ ለዚህ ትልቅ ክለብ በማቅረብ በዝውውሩ ላይ ቀጥተኛ ተሳትፎ በማድረግ የተሻለ ባለሙያ የሆኑ በእይታው የሚደነቀው በዝውውር በኩል ብዙ ፌል ያደረጉ ዝውውሮችን የማያደርግ ማድሪድን መልሶ በመገንባት ውስጥ ትልቁ ሚና የተጫወተው በተለይ የአማካዩን ስፍራ ቤሊንጋም፣ አውሬሊዮ ቹዋሚኒ፣ ኤድዋርዶ ካቫሚንጋን፣ አርዳ ጉለርን እነዚህን አራት አማካዮች በተከላካይ ስፍራ አሁን ትሬንት አሌክሳንደር-አርኖልድን በተመሳሳይ አንቶኒዮ ሩዲገርን በነፃ የዝውውር ሂሳብ አላባን ጨምሮ ከፊት መስመር በኩል ቪኒንና ሮድሪጎን ከላቲን አሜሪካ የመለመሉት ከአርሴናል ላይ ደግሞ ፊዴ ቫልቬርዴን መንጠቅ የቻሉት እኚህ ባለሙያ ናቸው በምልመላ አቅማቸው። ስለዚህ አሁን ላይ የዊሊያም ሳሊባ ከፍተኛ አድናቆትና ስሙ በተደጋጋሚ በሪያል ማድሪድ የቦርድ አባላት ውስጥ መነሳቱና ለፍሎሬንቲኖ ፔሬዝ በተደጋጋሚ በተጫዋቹ ዙሪያ የተለያዩ ሪፖርቶች እንደቀረቡ ማርካ ይዞ ወጥቷል። ግለሰቡ አልተጠቆመም። የማድሪድ ትልቅ የሥራ ዘርፍ ኃላፊ በተጫዋቹ በኩል ያለው አድናቆት ፍላጎትና የምልመላ ጉዳይ ግን ጠንካራ እንደሆነ ማርካም ተናግሯል። በተመሳሳይ ሂርዊጎ ፖድካስትን ዩቲዩብ ላይ ገብታችሁ ከጊቭ ሚ ስፖርት ዋና የኤክስ ገጽ ባለቤት ጋር ከቤን ጃኮብስ ጋር በተመሳሳይ ፋብሪዚዮ ያደረገውን የላይቭ ፖድካስት ብትመለከቱ እዛ ላይ በደንብ ዘርዝሮታል። ማርካ ደግሞ በተሻለ ሁኔታ ከፋብሪዚዮ የዩቲዩብ ቪዲዮ በኋላ የታመነ ዘገባ ይዞ ወጥቷል በጽሁፍ። አሁን አንዳንድ ሁኔታዎችን መነሻ በማድረግ ነው ተያያዥ ጉዳዮችን እያጣቀስን በዚህ ፕሮግራማችን ምናነሳው። አንደኛው ጉዳይ
ዊሊያም ሳሊባን ማድሪድ መፈለግ የጀመረው ልክ ተጫዋቹ የ2 ዓመት ቀሪ ኮንትራት ሲቀረው ነው ዘንድሮ። ያ ማለት በቀጣዩ ውድድር ዓመት ሳሊባ የ1 ዓመት ኮንትራት ነው የሚቀረው። 2027 ነው ኮንትራቱ የሚጠናቀቀው። ማድሪዶች የትሬንት አሌክሳንደር አርኖልድን ቴክኒክ በተመሳሳይ የኪሊያን ኤምባፔን የአንቶኒዮ ሩዲገርን ዳቪድ አላባን አይነት ቴክኒክ ለመጠቀምም አስበዋል። ነገር ግን ልክ እንደ አርኖልድ ዝውውር ኮንትራቱን አክብሮ እንዲያጠናቅቅና በነፃ ለማምጣትም አቅዷል። በዚህ መሃል እንግዲህ ቡድን ውስጥ የሚፈጠሩት የድርድር አቅሞች ተጫዋቹን የማሳመን ጉዳይ በአንድሬስ ቤርታ ቅጥር በኩል አርሴናል የተሻለ የዲፓርትመንትና የመደራደር አቅም ስለገነባ ማድሪዶችን ስጋት ውስጥ ከቷቸው ቀደም ብለው የዊሊያም ሳሊባን ኤጀንት በስፔን አግኝተው እንዳናገሩ ነው። በተለይ የሰከንድ ሌጉ ጨዋታ በኋላ አሁን የማርካን ዘገባ ገብታችሁ በኤክስ ገጽ በስፓኒሽ ቋንቋ ነው የተጻፈው፣ ትራንስሌት አድርጋችሁ መመልከት ትችላላችሁ ያለምንም ክፍያ። እዛ ላይ የሚያነሳው ይሄንን ከሰከንድ ሌግ በኋላ በማድሪድ ስቴዲየም አቅራቢያ በሚገኝ አንድ ሌክዠሪ ሆቴል ውስጥ የማድሪድ ዲፓርትመንት ኃላፊዎች በዝውውር በኩል በምልመላው በኩል በዩሪ ካላፋት የሚመራው ያ ዲፓርትመንት ዊሊያም ሳሊባን ኤጀንትና ተወካዮችን አግኝተው የተወሰኑ ድርድሮች ተደርጓል። ግን ድርድሩ በተሻለ ደረጃም አልሄደም፣ የት እንደደረሰ አይታወቅም። እዛ ጋር የተሰጠ ፍንጭም ጥቆማም የለም። ይሄን ጉዳይ በመያዝ ነው እንግዲህ የእንግሊዝ ሚዲያ ዘሳንና ዴሊ ሜልን ጨምሮ ምሽት ላይ በስፋት ሲጽፉ የነበረው እና የማርካን ጽሑፍ ለመመልከት ስትገቡ በዛ ላይ የተለቀቀ አንድ የፎቶ ምስል አለ። የዊሊያም ሳሊባን ኤጀንት በቀይ አክብበው ዩሪ ካላፋትና የተወሰኑ የማድሪድ ኃላፊዎች ይታያሉ። ምናልባት እዛ ጋር ኖርማል ግንኙነትም የራት ግብዣም ሊሆን ይችላል። ነገር ግን ይሄ የዝውውር ሂደት መሰማት ከጀመረ ጭምጭምታው መውጣት ከጀመረ 6 ወር አልፎታል። ስለዚህ ያን ጉዳይ ያን ሂደት ነው እንግዲህ አሁን ላይ የእንግሊዝ ሚዲያን ጨምሮ በስፔንም በጣሊያንም እያራገቡት የሚገኙትና ፋብሪዚዮ ሁሌ በተደጋጋሚ የሚገልጻት አንድ ነገር አለች። በማድሪድ የማኔጅመንት ኃላፊዎች ውስጥ በተለይ በምልመላና በዝውውር ሂደት ላይ ቀልጣፋ ስራ በመስራት የሚታወቁ ባለሙያዎች በሳሊባ በኩል ጠንካራ ፍላጎት አላቸው። ያ ጉዳይ እንግዲህ በቀጣይ ሳመር የምናየው ነው የሚሆነው። ይሄ እንደነዚህ አይነት የዝውውር ሂደቶች ላይ በአብዛኛው ያለበትን ክለብ ሁኔታና የኮንትራት ጉዳይ በማክበር አንዳንድ የዝውውር ዘጋቢዎች ጠንከር ያለ እውነታን አያወጡም በዚህን ሰዓት። ነገር ግን የሚሰጡት አንዳንድ ጥቆማ አለ። ለምሳሌ እንደምታስታውሱት ኪሊያን ኤምባፔ በአመቱ መጨረሻ ይፋ ያደርጋል ተብሎ ሲጠበቅ ተጫዋቹን ለማቆየት መጀመሪያ ቅድሚያ የሰጠው ለፓሪስ ሴን ጀርሜን ኃላፊዎች ነው ሲባል የነበረው። ከዛን ተደራደሩ፣ መስማማት አልቻሉም ነው የተባለው። ባፔ ወጥቶ በሚዲያ በዘንድሮ የውድድር ዓመት መጨረሻ ፔጄ ለቃለው ብሎ ተናገረ። ማድሪድ አስፈረመው። በተመሳሳይ ትናንትና ደግሞ ትሬንት አሌክሳንደር አርኖልድ እንደሚለቅ በይፋ ወጥቶ በሚዲያ ተናገረ። ወደ ማድሪድ እንደሚሄድ ይታወቃል። ነገር ግን ከዛ ቀደም ብሎ ከ2 ወር ከ3 ወራት በፊት የሚወጡ መረጃዎችን በታመኑ ዘጋቢዎች ብትመለከቱ ሚሉት ተጫዋቾቹ ቅድሚያ የሰጡት አሁን ላሉበት ክለብ ኮንትራት ስላላቸው እነዚህን ኮንትራቶችን በማክበር ቅድሚያ የሚሰጡት ለክለብ ነው። ስለዚህ የተጫዋቹ አሁንም የመጀመሪያ ፕራዮሪቲ በዛ ክለብ ላይ የተመሰረተ ነው። ከክለቡ ጋር ድርድር ላይ ነው ያለው። ድርድሩ እንደቀጠለ ነው ሁሌ የሚባለው ተመሳሳይ ቃላት በኮንትራት ድርድር ላይ። ስለዚህ በቅርብ ሳምንት ተመሳሳይ አይነት የባፔ የአርኖልድ አይነት ዘገባ ሲወጣ ነበር በሳሊባ በኩል። ተጫዋቹ ሞቶ በአርሴናል ደስተኛ ነኝ፣ በክለቡ ትላልቅ ስኬቶችን ማሳካት ፈልጋለሁ፣ የኮንትራት ጉዳይ ግን አሁን ላይ የሚነሳ ጉዳይ አይደለም፣ በዋነኝነት ለቀጣይ የሻምፒዮንስ ሊግ ጉዞ ትኩረት አድርገን አብረን በጋራ እንሰራለን። አርቴታም በክለቡ ደስተኛ እንደሆነና ሳሊባ እንደሚቆይ ጥቆማ ሰጥቷል። እንደዚህ አይነት መረጃዎች ሲወጡ ከጀርባ ያሉ እውነታዎች አሁን የቲሙን ስፒሪት ላለመበጥበጥ
በሚስጥር የሚያዙ ጉዳዮች አሉ። እንደ ማርካ ዘገባ ከሆነ አንድ ኤልቼግኒቶ የሚባል የሪያል ማድሪድ ቅርብ የሆነ ዘጋቢ ካያችሁ በሪቬሎም በተለያዩ ዘጋቢዎች ዘንድ ያ ዘገባ ሁሌ ይታመናልና ማድሪድ በ2025 26 የውድድር ዓመት ብሎ በ2026 27 ካያችሁ በቀጥታ የአንድ ስታርቲንግ ላይንአፕ አውጥቶ ሳሊባን አካቷል በሴንተር ባክ በኩል እና ይሄ ጉዳይ ምናልባት በስፔን ሚዲያ በኩል የሚወጡ አንዳንድ መረጃዎች አፈልገው ከክለብ የሚወጡትን ከውስጥ አዋቂዎች አገኘም ብለው የሚጽፉት ጽሁፎች አሉና የሳሊባ ጉዳይ አሁን ላይ እየጠነከረ መጥቷል በሚዲያው ደረጃ። ከዚህ በፊት ምን ሰማው ሩመርስ ነው፣ አሁን ከሩመርስ እያለፈ መጥቷል። ሁለተኛው ጉዳይ ግን እንደምሽቱ የፖድካስቱን ላይቭ ዘገባ ስመለከት የተረዳሁት በአርሴናል አሁን ላይ በሚያቀርበው የኮንትራት ጉዳይ ላይ የተመሰረተ ነው። የሳሊባ ቆይታ የተሻለ ፕሮፖዛል እና የክለቡን ቀጣይ ፕላን አስቀምጠው ለመደራደር ቀጣይ ሳመርን አርሴናል ፕላን አድርጓል ተጫዋቹን ኮንትራት ለማራዘም። ነገር ግን የተጫዋቹ እድሜ ገና ነው እንደምታውቁት። የቀረበለት ኮንትራት የ5 ዓመት ነው፣ ግን የቀረበለት ደሞዝ 210,000 ፓውንድ ነው። እዚህ ጋር ነው ትልቁ ጉዳይ። ሪያል ማድሪድ ሊያቀርብለት ያሰበው ደግሞ 335,000 ዩሮ ወይም ወደ 300,000 ፓውንድ አካባቢ። የኮንትራት ማፍረሻው ደግሞ ተጫዋቹ ቀጣይ ሳመር የዝውውር መስኮቱ ሲከፈት ቀሪ 1 ዓመት ነው የሚቀረው፣ እስከ 27 ነው ኮንትራቱ። ስለዚህ የውል ማፍረሻውን ሪያል ማድሪድ ሊያቀርብ የተዘጋጀው 78 ሚሊዮን ዩሮ ወይም 70 ሚሊዮን ፓውንድ አካባቢ ነው። አርሴናል ለአንድ ዓመት ተኩል ገደማ ኮንትራት ለቀረው ተጫዋች ይሄን ያክል የውል ማፍረሻ ከቀረበለት በቢዝነስ ደረጃ ከታየ ክለቡ ትርፋማ ነው። ተጫዋቹን ደግሞ በማጣትና የተጫዋቹን ስታንዳርድና ኳሊቲ ከታየ ደግሞ አርሴናልን ይጎዳል። ምክንያቱም የዊሊያም ሳሊባ አይነት ተጫዋችን አርሴናል አፍርቶ ለዚህ ደረጃ አብቅቶ ገና የተጫዋቹን ፕራይም ታይም ለመጠቀም በተቃረበበት ወቅት ገና የዊሊያም ሳሊባ ችሎታ እኮ በከፍተኛ ስታንዳርድ የምናይበት ዘመን ገና አልመጣም። ገና ተጫዋቹ ከዚህ በላይ ማደግ የሚችል አቅም እንዳለው እየታየ ነው። በዚህ ወቅት ነው እንግዲህ ሪያል ማድሪድ ተጫዋቹን በፕራይም ታይሙ በማምጣት አገልግሎቱን በአግባቡ መጠቀም ይፈልጋው። ልክ እንደ አርኖልድ ማለት ነው። አርኖልድን የወሰዱበት እድሜ 26 ነው። ተቀራራቢ አይነት ሂደት ለመጠቀም ማድሪዶች ደግሞ በተለየ ሁኔታ በዘንድሮው የውድድር ዓመት መጨረሻ አዲሱን ጋላክቲኮ እንደገና ቢልድ ለማድረግ ያስባሉ። በተለይ የተከላካይ ስፍራው አዲስ 3 ተከላካይ ማምጣት ይፈልጋሉ፣ አንድ አማካይ፣ አንድ የፊት መስመር ተጫዋች። ይሄ የማድሪድ ፕላን ነውና ዊሊያም ሳሊባን በትኩረት ማድሪዶች ከበስተጀርባ እየሰሩ እንደሆነና ኤጀንቱን የማግባባት ስራ አሁን አንድ እዚህ ጋር እውነታ አንስቶ ለማለፍ ለትሬንት አሌክሳንደር አርኖልድ ሊቨርፑሎች 100 ሚሊዮን ፓውንድ ነው ያቀረቡት ለ5 ዓመት ኮንትራት። ያ ማለት በአመት እስከ 20 ሚሊዮን ፓውንድ አካባቢ ማለት ነው። በዚህ ማለት እንግዲህ ማድሪድ ለተጫዋቹ ያቀረበው 150,000 ፓውንድ ነው። በአመት ውስጥ የሚከፍለው 7.8 ሚሊዮን ፓውንድ ነው። ነገር ግን ተጫዋቹ ያገኘው ምንድነው 26.4 ሚሊዮን ዩሮ ወደ 20 ሚሊዮን ፓውንድ የቦነስ ክፍያ ነው። ልክ ባፔ ያገኛት አይነት 50 ሚሊዮን ዩሮ ማለት ነው። ያ ክፍያ ምንም አይነት የታክስ መቆራረጥ የተለያዩ ክፍያ ሂደቶች ሳይፈጸሙ በቀጥታ ወደ አርኖልድ ኪስ የሚገባ ገንዘብ ነው። ዊሊያም ሳሊባን ከኮንትራቱ ውጪ አድርጎ 2027 ላይ ለማስፈረም ይፈልጋሉ። ነገር ግን በአርሴናል ጠንካራ ኃላፊዎች ምክንያት ተጫዋቹ እዛው ኮንትራት እንዳያራዝም ወይም ለሪያል ማድሪድ የዝውውር ሂደቱን ፈተና እንዳይበዛበት ቀደም ብሎ አንደኛው ስትራቴጂ ይሄ ነው። በቀጣይ ሳመር ተጫዋቹን በዚህ ዋጋ በ70 ሚሊዮን ፓውንድ ለማስፈረም። አንዳንድ ደግሞ ዘገባዎች ደግሞ ከጣሊያን የሚወጡት ሪያል ማድሪዶች የአውሬሊዮ ቹዋሚኒ የዝውውር ሂደት እንዲካተትበት ጠይቋል የሚልም የነ ኮሪያ ዴል ስፖርት ይህንን ጉዳይ ያይዘው ጽፈዋል። አርሴናል ሳሊባን ለማቆየት አሁን ላይ በማድሪድ አመጣጥና በዝውውሩ ላይ በተጫዋቹ በኩል ገፍቶ የመጣበት መንገድ
ስለጠነከረባቸው ቹዋሚኒ የዝውውሩ አካል እንዲሆን አርሴናሎች በተቃራኒው ጠይቋል ወይም አርዳ ጉለርን ይላል። ይሄ እንግዲህ ዘገባው ሊወጣ የጣሊያን ሚዲያ ይዞ የወጣው። አሁን ዋናው ነጥብ እንግዲህ በመጨረሻም ሌኪፕ ይዞ የወጣው ዘገባ ነው። በሌኪፕ በኩል እንደምታውቁት አብዛኛው የሚወጡ ጥቆማዎች በከፍተኛ ሁኔታ ካልታመኑ ካልተረጋገጡ በፈረንሳይ ሚዲያ አይጻፉም። በተለይ በሌኪፕ በኩል መጀመሪያ እንደምናስታውሰው የሪያል ማድሪድ የሰከንድ ሌግ ጨዋታ አርሴናል ከማድረጉ በፊት ይሄ ዘገባ ሲወጣ ማድሪድ ሳይኮሎጂካሊ ለሚዲያው ከሰጠው ፕሮፓጋንዳ ከነ ሪሞታዳ ምኞት ጋር በተያያዘ የስቴዲየሙን የላኛውን ሽፋን መዝጋት የተለያዩ የማይንድ ጌም ለመጫወት እንዳሰበው ሁሉ አንደኛው በተጫዋቾች ኮንፊደንስ ላይ ተጽዕኖ መፍጠር ነው በሚል የታለፈ ዘገባ ነበር። በወቅቱ ሳሊባ ላይ ማድሪድ ጠንካራ ፍላጎት አለው ሲባል፣ አሁን ላይ ግን ሌኪፕ እንዳለው ከሆነ ከሳሊባ በኩል አገኘው ባለው መረጃ መሰረት ከሪያል ማድሪድ ኃላፊዎች ጋር በቀጥታ ድርድር ተደርጓል የሳሊባ ኤጀንት። ስለዚህ ይህ ጉዳይ በስፔን ሚዲያ ይዘገብ በስተመጨረሻም በሌኪፕ አማካኝነት ነው የተረጋገጠው። ምናልባት ለሳሊባ ቅርብ ከሆኑ ዘጋቢዎች መካከል የፈረንሳይ ሚዲያ ተቀዳሚ ነው። ከዚህ ቀደምም አርሴናል የመጀመሪያ ኢኒሻል የኮንትራት የማራዘሚያ ድርድር ከሳሊባ ጋር ጀምሯል ብሎ የሚያወጣው ሌኪፕ ነበር። አሁን በተቃራኒው እንግዲህ ከሪያል ማድሪድ ኃላፊዎች ጋር የሳሊባ ኤጀንት ድርድር አድርጓል። ስለዚህ ያ የፎቶ ምስል በሪያል ማድሪድ ስቴዲየም አቅራቢያ በሚገኝ አንድ ሌክዠሪ ሆቴል ውስጥ የታየው የሳሊባ ኤጀንትና የሪያል ማድሪድ ኃላፊዎች ምስል ትክክል ነው ማለት ነው በማርካ በኩል የወጣው። ስለዚህ ሳሊባ ላይ ማድሪዶች በአጠቃላይ የተከላካይ ክፍሉን ለማጠናከር የመጀመሪያ ተቀዳሚ ምርጫቸው ዊሊያም ሳሊባ ነው። እንግዲህ በቀጣይ ምን አይነት የድርድር ሂደት ይኖራል? አርሴናል ተጫዋቹን አሳምኖ ኮንትራቱን በዚሁ ለማቆየት ያስባል ወይስ በማድሪድ ልክ እንደ ሊቨርፑል ተሸንፎ ተጫዋቹን ይሸኛል ወይ? በቀጣይ የምናየው ነው። ግን አንድ እዚህ ጋር መነሳት ያለበት ትልቁ ነጥብ ቤሊንጋም ከአርኖልድ ዝውውር ጀርባ እንዳለ ሁሌም ይነሳል። ከሳሊባ ዝውውር ጀርባ ደግሞ ኪሊያን ኤምባፔ እንዳለ ይነሳል። ምክንያቱም ሁለቱ ተጫዋቾች አብሮ በጋራ ከፓሪስ በተወሰነ ርቀት ላይ በምትገኝ ቦንዲ በምትባል ከተማ ውስጥ አብሮ እንዳደጉ ይታወቃል እና ይሄም ጉዳይ እንግዲህ ተያይዞ ተነስቷል በዛው በሌኪፕ ዘገባ ላይ። ምናልባት ወደ ኤክስ ገጽ ገብታችሁ ያንንም ዘገባ መመልከት ትችላላችሁ። የፈረንሳይ ሌላኛው በአብዛኛው ተነባቢ ጋዜጣ ነው አርኤምሲ ይሄን ጉዳይ ይዞ ወጥቷል። አርኖልድን ተከትሎ ቤርናባዩ የሚደርሰው ሌላኛው የእንግሊዝ ክለብ ተጫዋች ዊሊያም ሳሊባ ነው የሚለው ዘገባ ግን ከምሽት ጀምሮ በስፋት በስፔን ሚዲያም በእንግሊዞችም እንዲሁም በጣሊያን እግር ኳስ የታመኑ ዘጋቢዎችም ዘንድ እየወጣ ነው የሚገኘው። ምናልባት አዲስ ኮንፈርሜሽን ይኑር አይኑር አይታወቅም። ነገር ግን ሪያል ማድሪድ በዝውውሩ ላይ በራስ መተማመኑ ከፍ ብሏል የሚለው ጉዳይ በፋብሪዚዮ በኩል ሁለት የአይን ኢሞጂ አስቀምጦ የሌኪፕን ዘገባ ሪትዊት አድርጓል። ገብታችሁ ማየት ትችላላችሁ። እንዲህ አይነት ጉዳዮች ደግሞ አንድ ፍንጭ ሲያገኙ የሚዘግቡት ነው። ማድሪድ እንግዲህ ከስምምነት ላይ ደርሻለሁ አላለም፣ ድርድር ነው ያደረገው። የሳሊባ ፍላጎት በሚዲያ በገለጸው መሰረት በአርሴናል ቤት ዋንጫ ማሳካት ነው። አንደኛው ኢላማ ደግሞ ነገ ምሽት በዩኤፋ ቻምፒየንስ ሊግ የመልስ ጨዋታ ከፔጄ ጋር በፓሪስ ይደረጋል። ሌላኛው እንግዲህ በቀጣይ አመታት በአርሴናል ቤት የሚሰነብት ከሆነ ሳሊባ የፕሪሚየር ሊግ ዋንጫ ጨምሮ ሌሎችን ዋንጫ ለማሳካት በቡድኑ በሚገነባው አዲስ ማጠናከሪያ ከሳሊባ ጋር አብሮ በጋራ ይዘልቃሉ ወይስ ተጫዋቹ የማድሪድን ጥያቄ ይቀበላል? በቀጣይ ሳመር የምናየው አንዱ የዝውውር ሂደት ነው። ማድሪድ ግን በተጫዋቹ በኩል ጠንካራ ድርድር ለማድረግ ጥረቶችን ጀምሯል። ይሄ ጉዳይ እንግዲህ ማድሪድ ካልፈለገ አንድን ተጫዋች ቅድመ ድርድር እንደሌሎች ክለቦች አድርጎ የሚያቋርጥ ቡድን አይደለም። ሲፈልግ ግን በቀጥታ ወደዛ ተጫዋች ኤጀንት ነው የሚሄደው፣ ወደ ክለቡ አይደለም።
ወደ ኤጀንቱ ነው የሚሄደው። ኤጀንቱን ነው ለማግባባት የሚሞክሩት። ምክንያቱም ተጫዋቹን ወደ ነጩ ቤት ካሸፈቱ በኋላ ነው ከክለቡ ጋር የሚደራደሩት። አሁን የማድሪድ ትልቁ ብልጠት ይሄ ነው። አንድ ተጫዋች በማድሪድ ደረጃ ለመጫወት ያለው ፍላጎትና የማድሪድ ግርማ ሞገስ ሁሌም ይታወቃል። ይህን ጉዳይ በመጠቀም እንግዲህ ፍሎሬንቲኖ ፔሬዝ ቀደም ብሎ የሚጀነጅኑ ተጫዋቹን ከዛም በኋላ ነው ወደ ክለቡ የሚሄዱትና ልክ የአርኖልድ አይነት ታክቲክ ለመጠቀም በኪሊያን ኢምባፔ አማካኝነት ማድሪድ ውስጥ ለውስጥ ሂደቶችን ጀምሯል። የዚህ ሁሉ ሂደት ደግሞ መሪ ዩሪ ካላፋት እንደሆኑ በግሌ ጠረጥራለሁ። በአርኤምሲ ዘገባ ላይም መመልከት ይያለውና በቀጣይ ሳምንት ከምናያቸው የዝውውር ሂደቶች መካከል አንዱ የዚህ ተጫዋች ጉዳይ ነው። ነገር ግን ኮንትራት ሊያራዝም የሚችልበትም እድል ሰፊ ነው። አሁን ላይ በይፋ የተጀመረው ጉዳይ በአርሴናል ቤት የሳሊባን ኮንትራት ማራዘም ነው። የሳካ የማይልስ ሉዊስ ስኬሊ የኢታን ንዋኔሪ ኮንትራት የማራዘማቸው ጉዳይ ወደ ፋይናል ስቴጅ ደርሷል። በቅርቡ ይፋ ይሆናል። እነዚህ 3 የአካዳሚ ተጫዋቾች በቀጣይ አርሴናል እቅድ የሳሊባና የጋብሪኤልን ኮንትራት ማራዘም ነው። እንደምታውቁት ባለፈው ወደ ፈረንጆቹ ፌብሩዋሪ አካባቢ 80 ሚሊዮን ፓውንድ ገደማ የሳውዲው ክለብ አልናስር ይዞ መጥቷል። ለአርሴናል ኦፊሻል ጥያቄ አቅርቦ አርሴናል ጥያቄውን ውድቅ አድርጓል በጋብሪኤል በኩል። የጋብሪኤልም ዝውውር እንግዲህ በቀጣይ ሳምንት ጥያቄ ውስጥ ገብቷል። ይሄም ተጫዋች 2 ዓመት ኮንትራት ነው የሚቀረው። ስለዚህ አርሴናል ወደ ዝውውር ከመውጣቱ በፊት ቤት ውስጥ ያሉትን አንዳንድ ክፍተቶች በኮንትራት ጉዳይ ቀደም ብሎ ለማጠናቀቅ በሳካ በንዋኔሪና በሉዊስ ስኬሊ በኩል ከጨረሰ በኋላ በእነዚህ ተከላካዮች ዙሪያ በይፋ ድርድር ይጀምራል ተብሎ ይጠበቃል። ማድሪድ እንግዲህ አንዱን ክለብ እያፈረሰ ነው የራሱን ክለብ የሚገነባው። ብሩኖ ፈርናንዴዝን ከማንቸስተር ይፈልጋሉ። ለማንቸስተር 80 ሚሊዮን ፓውንድ ለማቅረብ ፍላጎት አላቸው። ይሄ ጉዳይ ደግሞ ከተሳካ ማንቸስተር ዩናይትድ እንዴት ነው ብሩኖ የሚተካው? ከሊቨርፑል አሁን አርኖልድን ወስዷል። አርኖልድን በምን አይነት መንገድ ነው ሊቨርፑል የሚተካው? ከባድ ቦታ ነው። ከአርሴናል ቤት ሳሊባን ከነቀሉ ደግሞ ለ3 ተከታታይ የውድድር ዓመት 131 ጨዋታ ማድረግ የቻለ በዘንድሮ የውድድር ዓመት በፕሪሚየር ሊጉ ብቻ ከ3000 ደቂቃዎች በላይ በሜዳ ውስጥ መቆየት የቻለን ተጫዋች 33 ጨዋታ ያደረገውን የ24 ዓመቱን ተጫዋች ነው እንግዲህ ማድሪድ ለመውሰድ በአርሴናል በዚህ ደረጃ ያበቃውን ተጫዋች ለመንጠቅ ቅድመ ዝግጅት እያደረጉ የሚገኙትና ምናልባት ለአርሴናሎች ሌላ የቤት ስራ ልክ ሊቨርፑሎች በስተመጨረሻ ትልቅ የቤት ስራ ውስጥ እንደገቡት ለአርሴናልም ትልቅ አሳይመንት የሆነ ጉዳይ ሪያል ማድሪድ ይዞ መጥቷል። ነገር ግን አርሴናል ከዚህ ዝውውር ቢያንስ ሊያተርፍ የሚችለው ተጫዋቹ የሚለቅ ከሆነ ከፍ ያለ ያውም በአነስተኛ ኮንትራት በተጫዋቹ ብቃት ግን ጥሩ ገንዘብ በዝውውሩ ላይ ሊያገኝ ይችላል። ነገር ግን ሪያል ማድሪድ ራሱን ለማጠናከር ሌላውን ክለብ እያዳከመ ነው ራሱ የሚያጠናክረው። ከአርኖልድ ቀጥታ ፕላናቸው ሳሊባ ሆኗል። እንግዲህ በቀጣይ ምን እንደሚፈጠር አይታወቅም። አብረን በጋራ የምናየው ነው የሚሆነው። ፕሮግራማችን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡን ደግሞ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም ቀደም ብሎ በአርኖልድና በዛሬው የሻምፒዮንስ ሊግ ምሽት ጨዋታ ዙሪያ ያሰናዳነው ፕሮግራም አለ። እነሱንም እያዳመጣችሁ ይህንንም ለሌሎች እያጋራችሁ ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። ከናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። በፒኤስጂ እና አርሴናል መካከል በሚደረገው የሮብ ምሽት የግማሽ ፍጻሜ ጨዋታ የመልስ ሁለተኛ ሊግ ጨዋታ ዙሪያ ሰፋ ያለ ቅድመ ጨዋታ ግምገማ ከአባጋ ይዘንላችሁ በሮብ ንጋት ፕሮግራም የባርሳና ኢንተርን ውጤት ከሳንሴሮ ይዘን አካተን በሌሎች መረጃዎች ተመልሰን እንመጣለን። ሰላም ቆዩ።